በእናትሽ እስኪ አትጩሂ። አባትሽ እጁ ለፖሊስ ሰጥቷል። እማዬ ቆይ እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው እማዬ? ወይኔ ጉዴ ፈላሽ! ምንድን ነው የማደርገው? ወይኔ ጉዴ! በቃ ቆይ እማዬ ምንድን ነው? አባዬ እስካሁን ድረስ አልመጣም እንዴ? ኤቢ ተዘጋጅ፣ አንድ ነገር ልነግርሽ ነው። አይ እማዬ እኔ በቃ ምንም ነገር መስማት አልፈልግም። ምንም ችግር መስማት አልፈልግም እማዬ። አንቺ ግን ምን አይነት ራስ ወዳድ ሰው ነሽ? አባትሽ ላንቺ ብሎ ሲታሰር ሂድ ብለሽ ለፖሊስ አሳልፈሽ ልትሰጪው ነው? ከራስሽ ውጭ ለሌላ ሰው ምንም አታስቢ? ደረጀን የመሰለ አባት በራስ ወንጀል አሳልፈሽ ልትሰጪው ነው? በራስ ወንጀል ልታሳስሪው ነው? በጣም ጨካኝና ራስ ወዳድ ሰው ነሽ። እሺ ደረጀ አባትነቱ ይበዛብሻል። እሺ አንቺ ብቻሽን ነው መኖር ያለብሽ፣ ምክንያቱም ከራስሽ ውጭ ለማንም ሰው ስለማታስቢ። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ እታሰርለታለሁ። አብጌል ደረጀ አሁንም እንደ ልማዷ የራሷን ችግር ወደ ጎን በመተው እንግዲህ ነገሮችን ወደፊት እያቀጣጠለች እና ነገሮችን እያመሰቃቀለች ነው የምትገኘው። እንግዲህ የራሷ ርባት የሰው ታማስላለች እንዲሉ በሚገርም ሁኔታ እንደሚታወቀው አብጌል የሰው ልጅ ሕይወት ያክል ትልቅ ክቡር ነፍስ አጥፍታ እንግዲህ በራሷ መብት ደግሞ አሁን እዚህ ጋር እየተላላጠች ነው የሚገኘው። ምንድነው እያደረገች ያለችው? እንደምታወቁት የራሷ እንግዲህ ልጁ እንትን ብሏል፣ ልጁ ሞቶ ተቀብሯል ተብሏል። እዚህ መካከል በነገራችን ላይ እዚህ ጋር መናገር የምፈልገው ቤተሰቦቼ ልጁ ሞቶ አይደለም። በነገራችን ላይ አብጌልን ለማስተማር ሆን ተብሎ የተደረገ ሴራ ነው። በተለይ ልጁ ፌንት በልቶ ነበር፣ ይዘውት ሄዶ ሐኪም ቤት ከሄደ በኋላ ድኗል። እሱ ግን ደረጀና ናታን ተመካክረው አብጌልን ወደ ራሷ እንድትመለስ በቃ የራሷን ጊዜ እንዲኖራት ወይም ደግሞ በቃ ይሄን ከዚህ ካርሲ ኩርሲ ሀሳቧ እንድትወጣ የማድረግ አባዜ ነው እንጂ የሌላ ነገር ኑሯቸው አይደለም። ምክንያቱም ልጁ ሞቶ ተቀብሮ አይደለም ማለት ነው። ያው ልጁም ተመካክረው ልጁንም እንግዲህ የሆነ ቦታ ሆኖ ለዛ ነው። ግን ደግሞ የሚገርም ሁኔታ አብጌል ግን ይሄው ስትል ድረስ ነገርዮሹን የሱን በቃ ትክክል ነኝ ሰው መግደል እያለው አዎ ልጁ ሞቷል፣ አዎ ግን ደግሞ እኔ ያደረኩት ልክ ነው ወይም ደግሞ ልጁ መግደሌ ትክክል ነው ብላ አምናለች። እሱም እንዴት ነው ትክክል ከተባለ ደግሞ አዎ ልጅቱ የኔ ልክ ነው ያደረኩት፣ ምክንያቱም እሱ ሊመታኝ ሊገለኝ ሲመጣ ራሴን ለመከላከል እኔ ደግሞ የምችለውን አደረኩኝ። በዛ ቅጽበት ላይ እሱ በቃ ተጎዳና ሞተ። እሱ ባይሞት ኖሮ እሱን ባልመታው ኖሮ ስለዚህ ሟችቱ እኔ ነበርኩኝ። ስለዚህ ከመሞት መሰንበት እሱን ትላለ ማለት ራሴን ለማዳን ሲባል ያደረኩት ነገር እንጂ እሱን እኔ ሆነ ብዬ አይደለም። ስለዚህ ሊገለኝ የመጣን ሰው ብገለው ይሄ ወንጀል ሊሆን በጭራሽ አይችልም በማለት ነው እንግዲህ ለአባቷ ምላሽ ሰጠችው። ግን ሄደሽ እሱን ለፖሊሶችና ለሕግ አካላት አስረጂ ሲላት ደግሞ አይ ፖሊስ ጋር መሄድ የለብኝ፣ ምክንያቱም ፖሊስ ወይም ደግሞ አሁን ላይ ሕጉ የተጻፈው ሕግ ልክ አይደለም ብላ ነው እንግዲህ የመለሰችው። እንዴት ነው ልክ ያልሆነው ስትባል ቢያንስ ከጀርባ ያለውን ደግሞ ልጁ ለምን እኔን እንትን ሊለኝ እንደመጣ እሱ ደግሞ መታወቅ አለበት። ስለዚህ ራሴን ተከላከልኩኝ እንጂ እኔ ለማጥቃት አልሄድኩም። እሱ ግን እኔን ላጠቃ መጥቶ እንዴት እኔ ተጠያቂ ልሆን እችላለሁ ብላ ነው እንግዲህ የመለሰችለት። እንግዲህ በጣም ነው የተናደደው እውነት ለመናገር ማን ቤተሰቦቻችን ማለት ደረጀ በጣም ነው የተናደደው። በተለይ ደግሞ ይሄ በቃ ማለት ለልጁ መሞት ምንም አይነት የጸጸትም ሆነ በቃ ምንም አይነት ስሜት ስላልተሰማት ምንም ስላላዘነች ውስጧ ምንም አይነት ስሜት ስላልተሰማው ሲቀጥል ደግሞ በቃ በድሮ አቋሟ ናት ይሄ የሚያስጨንቃት ይሄ መታሰሩ የሚለው ነገር። እሱ ደግሞ አባቷ ኦሬዲ እንደዛ አድርጎላታል። ቀርማንት ስላላለች በቃ ምንም ነገር እንዳልተፈጠረ ነው እሱ አሁን እያለች ያለችው። ምክንያቱም በቃ ልክ ነኝ ብላ ስላሰበች ማለት ነው። ሲቀጥል ደግሞ በቃ አሁንም ልክ ነኝ ወደፊትም ትክክል ነኝ የምትለው ነገርስ የሚገርማችሁ ነገር ማለት ነው። ምክንያቱም በቃ እኔ ልክ ነኝ እንግዲህ የተጻፈው ሕግ ራሱ ትክክል አይደለም እስከ ማለት ነው የደረሰችው። አይገርማችሁም ጋይስ? ምክንያቱም አብጌል በጣም ኃይለኛ ናት። በቃ ነገሮችን እንዴት አድርጋ ወደ ምን እንደምትቀይራቸው ከምን እንደምትሄድ ምንም የሚገባ ነገር የለም። ገባችሁ አይደለ? እና እሱ ነው እንግዲህ በጣም ነው የሚያሳስበው። ያው አሁን ላይ እንግዲህ ፍጥጥ ግጥጥ ብላ ነገሮችን በዚህ ልክ ነው ይዛ ያለችው። እንግዲህ እሱ ነገር በጣም ከባድ ነው ቤተሰቦቻችን። ምክንያቱም በዚህ ልክ በጭራሽ የሚሆን ነገር አይደለም። ኢቭን አሁን ደረጃ የሚፈልገው ይሄንን ለፖሊስ ምናምን የሚለውን ያው ጀስት እንደማስፈራሪያ ነው እንጂ እና ደግሞ ቅጣቷን አንድ ሰው
እሷ ደግሞ እውነት ተደብቆ መቅረት የለትም ብላ የምትሰብክና የምትርሴስ ከመሆኑ አንጻር ከዛ አንጻር ነው እንግዲህ ደረጀ ይሄን ነገር እንደዛ አድርጌ በቃ አንቺ እውነትን ፈላጊ ለእውነት ተደብቃ መቅረት የለባትም ብለሽ የምታስቢ ሴት አይደለሽ ስለዚህ ይሄን ነገር በዚህ መልኩ አዘጋጅ ብሎ እንግዲህ አቶ ደረጀ ያላት ማለት ነው። ግን እሷ በጭራሽ የሚገርመው ነገር በጣም ደረጀ እንደሞ ያናደደው ፓርት ምን እንደው ታውቃላችሁ? በጣም ትልቁ ጉዳይ ያናደደው ያበሳጨው በጣም ዋናውና ትልቁ ጉዳይ ምንድነው ካላችሁኝ በአእምሮዋ ውስጥ የጸጸት ወይም ደግሞ ለሰራችው ስህተት ራሷን ምንም አይነት ስህተት እንዳልሰራች ምንም እንዳልተፈጠረ አድርጋ የምታይበት መንገድ በጣም ከባድ ነው። ከዛ አንፃር ነው እንግዲህ እንጂ ሌላው ነገር አይደለም። ኦኬ ይሄንንም እኮ ችግር የለውም ያኔ ኦኬ ትክክል ነኝ ብላ ታስብ ይባልና ይሄን ማሰቧ ብቻ ሳይሆን ነገሮችን በጣም ከባድ የሚያደርገው እሱ ሳይሆን በቃ ይሄ ልቧ ድንድን እንዳለ ነው ታውቃላችሁ። በቃ ምንም እንዳልተፈጠረ ነው የሚያስበው። ይሄ በቃ በህጉ ጋር ትክክል ነኝ ትበለው ኦኬ ችግር የለውም። ግን በቃ ውስጧ በቃ በነው ያንን ቅጽበት ባላደረኩትኝ ወይም ደግሞ በስማም እንደዛ ማድረግ አልነበረብኝ ምን ነው ባልሞተ ብላ በቃ ላምላ አይደለ ቢያንስ የገደለችው የሰው ልጅ እንደሆነ ቤተሰቦቹ ምን ያክል ይጨነቁ የሆነ ይሰማቸው ልጅ መሆን እንደሆነ እሷ አሁን ለእናትና ለአባቷ ልጅ እንደሆነች ሁሉ የሱም እናትና አባት እንዳሉት የሚያስብለት የሚጨነቅለት የሚያለቅስ የሚያነባ የሚጠብቅ ቤተሰብ እንዳለው እዚህ ጋር አምሮዋ በቃ ምንም አላዘዘ። መጀመሪያ ቀን ብቻ በቃ የፍራቷን የልጁን የመጀመሪያ ቅጽበቱን በቃ ገደልሽኝ አይደል ምናምን የሚለው ነገር በአምሮዋ በጣም የተመላለሰ ብቻዋን ስትጮህ ነበር። አሁንም ቢሆን ሰላም አግኝታ አይደለም እየዋለች እያደረች ያለችው ግን ደግሞ ከበፊት አሁን እየለመደችው ነው እንግዲህ አርጁንም ደግሞ ወጣ ገባ እያለ ነው። ዛሬም እንግዲህ እንትና መጥቶታል። በቀጣይ ክፍል እንገናኝ። ሰላም